ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ የምናቀርብላችሁ በምስራቅ ጎጃም ዞን በጎዛመን ወረዳ የሚገኙ የማህበረሰብ ክፍሎች ምን ያህሉ የዲጂታል መታወቂያ ተጠቃሚ እንደሆነና ያለውንም ጠቀሜታ በተመለከተ የጎዛመን ወረዳ አስተዳደር ጽሕፈት ቤት ኃላፊ የሆኑት አቶ ነግሬው ዘበናይ ገለጻ አድርገውልናልና አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። ነግሬው ዘበናይ የጎዛመን ወረዳ አስተዳደር ጽሕፈት ቤት ኃላፊ፣ የኢፌዴሪ የሕዝብ ተወካዮች ምክር ቤት መጋቢት 21 2015 ዓ.ም ባወጣው ረቂቅ አዋጅ መሰረት ኢትዮጵያን ዲጂታል ማድረግ በሚል በወጣው ረቂቅ መሰረት እንደ ጎዛመን ወረዳ አስተዳደርም የጎዛመን ወረዳ ውስጥ ያሉ የህብረተሰብ ክፍሎች የዚህ ተጠቃሚዎች እንዲሆኑ እየሰራን እንገኛለን። ከዚህም አንፃር እንደ ወረዳችን ወደ 11785 አካባቢ የሚሆን የህብረተሰብ ክፍሎች የዚህ ተጠቃሚ ሆነዋል ማለት ነው። እንግዲህ የዚህ የዲጂታል መታወቂያ ወይም ፋይዳ የምንለው ዘርፈ ብዙ ጠቀሜታ ያለው መታወቂያ ነው ማለት ነው። ከዚህ አንፃር የመጀመሪያው ያው አንድ ወጥ የሆነ መረጃን ለመዘርጋት ያገለግላል። ሁለተኛ በተለይ አርሶ አደራችን የዲጂታል ኢትዮጵያ ውስጥ ባሉ የመረጃ ሰንሰለቶች ተሳታፊ እንዲሆን ይጠቅማል ማለት ነው። ሌላው ቀልጣፋ፣ ዘመናዊና በአጭር ጊዜ ውስጥ አገልግሎት እንዲያገኙ ዜጎች የሚያገለግል በመሆኑ ይህንን በመረዳት የወረዳችን ህዝብና የወረዳችን አመራሮች የሚመለከታቸው ተቋማት ጭምር እታይ ድረስ እየሰሩበት ይገኛል ማለት ነው። ከዚህ አንፃር ይህን ስንሰራ እንግዲህ እንደ ጎዛመን ወረዳ በቅንጅት ነው እየሰራን ያለን። ከዚህ ከተቋማት አንፃር ትልቁን ድርሻ የሚወስድ ግብርና ይወስዳል። መሬት አለ። እያንዳንዳቸው ተቋም የራሳቸው የሆነ ድርሻ አለ ማለት ነው። ስለዚህ በዚህ ድርሻ ውስጥ ሁሉም ተቋማት ተሳታፊ ሆኖ አንድ አይነት እሳቤ ይዞ ማህበረሰባችን ይህንን መታወቂያ እንዲያወጣ በትልቅ እንቅስቃሴ ውስጥ ነው ያለ። በርካታ የሆኑ ያው ዜጎችም ቅድም በቁጥር እንደገለጽኩት የዚህ ተሳታፊና ተጠቃሚ እየሆኑ ያሉበት አግባብ አለ ማለት ነው። እንግዲህ ይሄን ሲደረግ ዝም ብሎ የመጣ ውጤትም አይደለም። ይሄም ጅምር ቢሆን የተመዘገበው ውጤት ዝም ብሎ የመጣ አይደለም ማለት ነው። አንደኛ ለዚህ በተለይ የጸጥታ ችግር የሌለባቸው ቀበሌዎች ህዝቡን በማግኘት በማወያየት ያለውን ጠቀሜታ በማስረዳት እና የህዝብ የግንዛቤ ፈጠራችንን በማሳደግ አንድ የመጣ ነው ማለት ነው። በሌላ መልኩ ደግሞ ልዩ አገልግሎት ብለው የሚመጡ የህብረተሰባችን ክፍሎች ለዚህ ያለውን ጠቀሜታ በማስረዳት በመንገር በተለይ ለአርሶ አደሩ ያለውን ጠቀሜታ ከመሬት ባለቤትነት ጀምሮ ያለውን ጠቀሜታ በማስረዳት ማህበረሰቡ አሁን ላይ ያለው የዚህን ተረድቶ እያወጣበት ያለበት አግባብ እንዳለ እየተረዳን ያለበት አግባብ ያለ ማለት ነው። እና ከዚህ አንፃር እንደኛ እንደ ጎዛመን አሁን ጅማሮ ነው ብለን እንወስደው ማለት ነው። ባለው ወቅታዊ የጸጥታ ችግር ምክንያት ሁሎችንም ቀበሌዎች አግኝቶ በማነጋገር በማወያየት ችግር የገጠመን ስለሆነ አሁንም ቢሆን የጎዛመን ህዝብ ይህን በመረዳት በዚህ ውስጥ ተሳታፊ ሆኖ የዲጂታል መታወቂያ 100% መያዝ መቻል አለበት የሚል መልእክት በዚሁ አጋጣሚ ማስተላለፍ እንፈልጋለን ማለት ነው።